አላህ ተሸነፈ እያሉ እየተሳለቁ ቪዲዮ እየሰሩ ነው እያያችሁ ገብታችኋል። አላህ ተሸነፈ ምክንያቱም ልጁ ኢንሻአላህ ስለሚል ሁል ጊዜ ማለት ነው ገብታችኋል። እኔ ልጁ ስራውን አልደግፍም። ቅድም እንደነገርኳቸው ከኢስላም አንጻር አይቻልም፣ ሐራም ነው ይሄ ሪንግ ምናምን ገብታ ከዚህ በፊትም ባስጠንቅቀናል ሪንግ እንደማይቻል በኢስላም ሁሉን ነገር። ግን አላህ ተሸነፈ እያሉ ሁልጊዜ አምላክና ነቢያት ላይ መሳለቅ ልምዳቸው ነው። ልክ ባለፉት ጊዜያቶች ከነቢያቶቻችን በፊት በነቢያት ላይና በአምላክ ላይ እንደሚሳለቁት ሁሉ ማለት ነው ትናንትኖቻቸው አይሁዲዎች አባቶቻቸው። አሁንም እንደዛ ሲሉ በጣም ገረሙ። አንደኛ አምላካችን አላህ ስብሐነሁ ወተዓላ ምድር ላይ ወርዶ ሰዎችን ትግያ የሚጋጠም አይደለም። መጽሐፋችሁ ላይ ግን ቃል በቃል እግዚአብሔር ይጋጠማል። በብሉይ ኪዳንም ተጋጥሟል፣ ተሸንፏል። በአዲስ ኪዳንም ተሸንፏል፣ ልክ ተገርፏል በጅራፍ በዚያውም ያስገረፈው ሰይጣን። በብሉይ ኪዳን ተገርፏል፣ ያዕቆብ ነው የገረፈው። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 22 ጀምራችሁ እግዚአብሔር ጋር ታግለህ ታሸንፋል፣ የእግዚአብሔርና የያዕቆብ ትግያ ይላል። ቃል በቃል ላሳያቸው። አላህ እንደዚህ አይነት ነገር እንትና የሚል አይደለም። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔርና ያዕቆብ ትግያ ተጋጥመው ማን አሸንፏል? ያዕቆብ አሸንፏል። ይታችኋል። ከሰው ጋር የሚታገለው እግዚአብሔር ነው፣ የሚሸነፈው እሱ ነው። በሌሊት ሰዓት በዛ ሰዓት አላህን ተሸነፈ ምናምን ላ እግዚአብሔር በሌሊት ነው የተሸነፈ። ያዕቆብ መንገድ ላይ ጠብቆ ግርፍ አድርጎታል። እግዚአብሔርን ነው ላሳያቸው። ያ ተሸንፍ ያለው ብሎ አምኖ ነው የሄደው እግዚአብሔር ሁላ ይታያቸዋል። ያዕቆብ ከእግዚአብሔር ጋር የገጠመው ትግልና ተመልከቱ። ሰድ ሪከርድ አድርጉላቸው። ያው አምላክና ሰው ትግያ እዚህ መጽሐፍ ላይ ነው ያለው። ቁርአንና ሐዲስ ላይ የፈለገ ብትሄድ አላህ ከሰው ጋር ታገለ ወርዶ የሚል አታገኙ። ያውና እዚህ ጋር አምላክና ሰው ይታገላሉ፣ ትግያ ፋይት። ያዕቆብ ከእግዚአብሔር ጋር የገጠመው ትግል በእንግሊዝኛ ቀይረው ፋይት ይላል አይደል? ይሄ ተጋጥመው ከዚያ በኋላ በዚያችም ሌሊት ያዕቆብ ተነሳ። ሌሊት ያው በሌሊት ነው አላህ በሌሊት ተሸነፈ እያሉ ሲሳለቁ ነበር አይደለ? ያው በሌሊት ትግያ ሊያደርግ ነው እግዚአብሔር ከያዕቆብ ጋር። መጨረሻ ላይ ውጤቱ ምን እንደሆነ ታውቃላችሁ? ያው ቁጥር 28 ላይ ሰውየውም ከእግዚአብሔርም ከሰዎችም ጋር ታግለህ አሸንፈሃልና ከእንግዲህ ስነ እስራኤል እንጂ ያዕቆብ አይባልም አለው። እግዚአብሔር ጋር ታግለህ አሸንፈሃል፣ እግዚአብሔርንም ሰዎችንም ታግለህ አሸንፈሃል። ማን ያሸነፈው? ያዕቆብ ይታቻላል። ስለዚህ እየወረደ ምድር ላይ ፋይት ትግያ የሚገጥመውና የሚሸነፈው እግዚአብሔር ነው። በአዲስ ኪዳን እስከተባለ ጭራሽ አንድያ ልጁ ላከው፣ አንድያ ልጁም ተገረፈ። ሾርት ነው የተገረፈው ነው ያሳያችሁ። ሰው በብሉይ ኪዳን የሚሸነፋል። ይቅርታ ሰው አልኩኝ። አምላክ በብሉይ ኪዳን የሚሸነፋል፣ በአዲስ ኪዳን የሚሸነፋል። ቆይ ላሳያችሁ። እዚህ ጋር ነው አምላክና ሰው ትግያ እየተጋጠመ በየጊዜው እየወረደ በብሉይ ኪዳንም ተወረደ፣ ተሸነፈ፣ ተገርፎ ያዕቆብ ገረፈው። በአዲስ ኪዳን ደግሞ የያዕቆብ ልጆች አይሁዶች ገረፉት። ያው ነገረ ማርያም ምዕራፍ 3 ላይ በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳወሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ያሰቀለው ማን ነው? ሰይጣን ነው። 4 ነጥብ። ኢየሱስ ክርስቶስን ያስገረፈው ማን ነው? ሰይጣን ነው ይለናል። ስጋው አልቆ አጥንቱ እስኪቆጠር ድረስ 66600 ማን ነው 6666 ጅራፍ ገርፈውታል እያለ ራሱን በዘንግ ቀጥቅጠውታል። ማንም አምላካቸው በዘንግ ይዘው ማለት ነው። ራሱን ቀጥቅጠውታል። ይሄም አልበቃ ብሎ ልቡ ድረስ እስኪሰማው አክሊል ሶክ ደፍተውበታል። እጆችን የኋሊት አስረው በጥፊ መተውታል። ማንን? አምላካቸውን ጨዋ በጥፊ እየወሰዱ። ከዛ ማታ እንዲህ አይነት ቪዲዮ ሳይ በጣም ሳኩኝ። ሰይዶ ተሸንፏል፣ ስለዚህ አላህ ተሸንፈዋል የሚል እንትን እየሰሩ ማለት እደግመዋለሁ። እኛ በእስልምና ሃይማኖት አስተምህሮ ዛሬ ሳይሆን የዛሬ 1 ወር በፊት እዚህ ፈትዋ ተጠይቄ በእስልምና ይሄ ቦክስ አይቻልም፣ አይፈቀድም። ገብታችኋል አይደለ? አይቻልም፣ አይፈቀድም፣ ሙስሊሞች ተጠንቀቁ ብያለሁ። ገብታችኋል? የዑለሞችን ፈትዋ ሁሉ አያይዤ ፌስቡክ ላይ ለቅቄ ያለሁ። ይህን ሁሉም ያውቃል፣ ያየ ሰው ፌስቡክ የሚከታተለኝ አብዱልዓዚዝ ብን ባዝ ብን ዑሰይሚን፣ ሷሊህ አልፈውዛን ሁላቸውም ታላላቅ ዑለሞች ተጠንቀቁ ያሉትን አስጠንቅቄ ያለሁ፣ ለሰዎች አድርሻለሁ። ገብታችኋል? ያ ነው። ግን እዚህ አምላክ እየወረደ ይጋጥማል። በብሉይ ኪዳንም ይሸነፋል፣ በአዲስ ኪዳንም ይሸነፋል። እስከ መቼ?
ጥያቄ ያለ ቀጥል። አይ የተሸነፈው ሴዶ ሳይሆን አላህ ነው ያላችሁ የምትንጫጩ በሙሉ ይሄንን ነገር አድምጡት እስኪ አንዴ። በአሰልጣኝ የተመጣችሁብኝ ጦርነት ይገባሉ። እኔ ብራዚሊያን ጂጂትሱ ሲጀምር ኦልሞስት አንድ ወር መስራት ከጀመርኩ በኋላ ኮች ኦማር ከራሱ ብር አውጥቶ ጂም ተከራይቶ በሳምንት 6 ከጠዋት 3 ሰዓት እስከ ማታ 10 ሰዓት ድረስ ኤቭሪ ሲንግል ዴይ ያስተምረን ነበር። በዛ ምክንያት ነው ኢትዮጵያ ውስጥ ካሉ ጂጂትሱ አትሌቶች ለየት ብዬ እኔ አሁን በሬስሊንግ በምንም ኮንፊደንት እንዴ እንደዚህ ቻሌንጅ ራሱ ላውጥ የቻልኩት። የማውቀውን ነገር በሙሉ ያስተማረኝ ሰው አስተዋውቃችሁ። ሚት ኦመር ጀማል አፍሪካ ውስጥ አንደኛ ከሚባሉ አስተማሪዎች ውስጥ ብራዚሊያን ጂጂትሱ፣ ሬስሊንግ፣ ሙይታይ በተጨማሪ ደግሞ ኤምኤምኤ ናይሮቢ ያለውን የኤምኤምኤ ናሽናል ቲም እየመራ እንደሰማችሁት ነው። ይህ ፕሮፌሽናል አፍሪካዊ አሰልጣኝ በሃይማኖቱ ሙስሊም ነው። ጆኒን እጁን ይዞ ሰው እንዴት መጣል ሰው እንዴት መምታት እንዳለበት ያስተማረው አሰልጣኝ ሃይማኖቱ ሙስሊም ነው። ስለዚህ እስልምና አሸነፈ ማለት እንችላለን? በፍጹም ነው የማንችለው። በቃ ይሄ ስፖርት ነው። ከሃይማኖት ጋር ለማስተካከል እንዳትሞክሩ በፍጹም ማለት ነው። በተረፈ ግን ጆኒ ትችላለህ። ካሁን በኋላ ኢትዮጵያ ውስጥ ጆኒን የሆነ ሰው መቅጠም ከፈለገ ሌቭል ሊኖረው ይገባል። የሆኑ ሰዎችን ማሸነፍ አሸንፎ ነው መድረስ ያለበት እሱ ጋር። ጆኒ በቃ ይችላል። ጆኒ ጋር እንዲህ እንደቀልድ ማንም ሰው ዘው ብሎ መጥቶ መጋፈጥ የለበትም። እውቅና ስላለው ብቻ ከጆኒ ጋር መጋፈጥ የለበትም የሆነ ሰው። ስለዚህ ጆኒ በጣም ልዩ ደረጃ ላይ ያለ ሰው ነው። ጆኒ እንኳን ደስ አለ። ሴዶ ባለማሸነፍ አዝኛለሁ። የአንተ ደጋፊ ነበርኩኝ። ሆኖም ግን አሻሽለህ ትመጣለህ። በብዙ ነገር እንጠብቅሃለን። ሰላም ነው ልኝ ይክናቱ አንድ ነገር ብቻ ልበል። በግ ሆዳም ለምግብ ብቻ የተፈጠርክ ሆዳም ነህ። እናንተ ራሱ ይሄን ባይገባ በግና ለዚህ ሲጀመር ጃኒ ልክ ነበረች። በግና ሴዶ በግና ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ። ወላሂ ለዚህ ሲጀመር አገባቡ ራሱ ልክ አልነበረም እኮ። ውሃ ለምን አፈሰስክብኝ? በግና አልጫወትም ብለህ እንደነበር ባትጫወትስ ቢጎርብስ ባይጫወትስ ባገባስ ነገር ብቻ ልበለው። ውድ ምዕመናን አሁን በምታውቁት ተጨባጭ የዓለም መገናኛ ብዙሃን ሁሉ ስለ ስፖርት ይዘግባሉ። ወጣቶች ተሰብስበው ስፖርታዊ ክንውኖችን ይከታተላሉ፣ ያመሻሉ፣ ይቧደናሉ፣ ይፎካከራሉ፣ ያገቡት ይሰግዳሉ፣ የተሸነፉት ያለቅሳሉ። ስፖርት ውሏችን ማምሻችን በእነዚህ ሳምንታቶች ውስጥ ሆኗል። እስልምና ምሉ የህይወት መንገድ ነው። ሰማይን ከምድር ስጋን ከመንፈስ ዱንያን ከአኼራ ያልነጣጠለ ውብ ሃይማኖት ነው። የሰው ልጅ ምድር ላይ ሲኖር ለአካሉ ለጤንነቱ ይጠነቀቅ ዘንድ ማሳሰቢያዎችን ሰጥቷል። መንፈሱን ያበለጽግ ዘንድ ቅስቀሳዎችን አድርጓል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ፊ ሙስሊምን የቁል አልሙእሚኑ አልቀዊይ ጠንካራ አንድ ሙእሚን ተክለ ቁመናው ያማረ ጉልበቱ የፈረጠመ ሙእሚን ኸይሩን የተሻለ ነው። ወአሐቡ ኢለላህ አላህም ዘንድ ሁሉም የአረብ ሀገራት ላይ የምትኖሩ የማዳም ቅመሞች ከደሞዛችሁ ውጭ መጨረሻ ላይ ስራ ለቃችሁ ስትወጡ በጣም ብዙ ማግኘት ያለባችሁ ገንዘብ አለ ስላችሁ እየቀለድኩ ለመሰላችሁ ይሄው በአረብኛ ይሄንን ቪዲዮ ተመልከቱት እስኪ። ይሄ በጥቂቱ ነው የኢንዶፍ ቤኔፊቱን ሳይጨምር ይሄኛውን ተመልከቱት። ይሄኛውን የአረብኛ ቪዲዮ እስኪ እንዴ اجازه ليش اعطي العامله اجازه؟ اولا للعامله المنزليه يوم راحه اسبوعيا وفي حال تشغيلها في ذلك اليوم يجب منحها يوم راحة بديل أو بدل نقدي عن أجر ذلك اليوم. ثانيا لها فترة راحة يومية لمدة 12 ساعة على أن تكون 8 ساعات منها متواصلة. ثالثا ولها إجازة سنوية مدفوعة الأجر لمدة 30 يوم، وإذا استدعت الظروف تشغيلها خلال إجازتها السنوية فيجب على صاحب العمل أن يؤدي أجرها بالإضافة إلى بدل إجازة مساوي لأجرها عن الأيام التي عملت خلالها. የሆነ ሌሎችንም ማስረጃዎች በቀጥታ ራሳቸውን የምትፈልጉ ከሆነ ማስረጃዎቹን ቴሌግራም ላይ ልክላችኋለሁ። ይሄው የቴሌግራም ዩዘሬ በስሞል ምንም አይነት ካፒታል ሳትጠቀሙ ካፒታል ሌተሮችን ሳትጠቀሙ FARUQ ከዛ በኋላ SULTAN ነው። ፋሩቅ ሱልጣን ምንም አይነት ስፔስ ምንም አይነት ነጥብ አታስገቡም።
መጀመሪያ ላይ የቴሌግራም ነው ምልክት ይችን አቷን ታስገቡና ከዛ በኋላ ይሄንን ትጽፋላችሁ ማለት ነው። እና ቴሌግራም ላይ ነው እና ደግሞ ይሄንን ቪዲዮ ሼር ኮፒ ሊንክ አድርጉ። መረጃዎችን የምትፈልጉ ከሆነ እንደዚህ አይነት ይሄንን ቤት ፎሎ አድርጉ። አመሰግናለሁ። ሁሉም የአረብ ሀገራት ላይ የምትኖሩ የማዳም ቅመሞች ከደሞዛችሁ ውጭ መጨረሻ ላይ ስራ ለቃችሁ ስትወጡ በጣም ብዙ ማግኘት ያለባችሁ ገንዘብ አለ ስላችሁ እየቀለድኩ ለመሰላችሁ ይሄው በአረብኛ ይሄንን ቪዲዮ ተመልከቱት እስኪ። ይሄ በጥቂቱ ነው የኢንድ ኦፍ ቤኔፊቱን ሳይጨምር ይሄኛውን ተመልከቱት። ይሄኛውን የአረብኛ ቪዲዮ እስኪ አንዴ إجازة ليش أعطي العاملة إجازة؟ أولا للعامل المنزلية يوم راحة أسبوعيا، وفي حال تشغيلها في ذلك اليوم يجب منحها يوم راحة بديل أو بدل نقدي عن أجر ذلك اليوم. ثانيا لها فترة راحة يومية لمدة 12 ساعة على أن تكون 8 ساعات منها متواصلة. ثالثا ولها إجازة سنوية مدفوعة الأجر لمدة 30 يوم، وإذا استدعت الظروف تشغيلها خلال إجازتها السنوية فيجب على صاحب العمل أن يؤدي أجرها بالإضافة إلى بدل إجازة مساوي لأجرها عن الأيام التي عملت خلالها. هنا ሌሎችንም ማስረጃዎች በቀጥታ ራሳቸውን የምትፈልጉ ከሆነ ማስረጃዎቹን ቴሌግራም ላይ ልክላችኋለሁ። ይሄው የቴሌግራም ዩዘሬ በስሞል ምንም አይነት ካፒታል ሳትጠቀሙ ካፒታል ሌተሮችን ሳትጠቀሙ FARUQ ከዛ በኋላ SULTAN ነው ፋሩቅ ሱልጣን። ምንም አይነት ስፔስ ምንም አይነት ነጥብ አታስገቡም። መጀመሪያ ላይ የቴሌግራም ነው ምልክት ይችን አቷን ታስገቡና ከዛ በኋላ ይሄንን ትጽፋላችሁ ማለት ነው። እና ቴሌግራም ላይ ነው እና ደግሞ ይሄንን ቪዲዮ ሼር ኮፒ ሊንክ አድርጉ። መረጃዎችን የምትፈልጉ ከሆነ እንደዚህ አይነት ይሄንን ቤት ፎሎ አድርጉ። አመሰግናለሁ። እንደዛ አይደለም። ይሄን ግንኙነት ካደረግን ወደዚህ እዛ ቤት 2 ወር ነው የተቀመጥኩት ታያለሽ። ኦኬ ግንኙነት ጋር እሺ። ቆይ ጠጥታችሁ ነበር ስትሳሳቱ? የመጀመሪያ ቀን ሰክራችሁ ነው የተሳሳታችሁት? ኧረ ወደኛ አንጠጣም። ታዲያ ማለት ምን አሳሳታችሁ ታዲያ ካልጠጣችሁ? ግን አልጠጣም። በስ አንድ ቤት አንድ ክላስ ውስጥ ነው የምንኖረው፣ ግን አልጠጣም። የሚጠጣ ምናምን አስገድዶች ግን አይደለም ማለት? አይ አይደለም። እሺ አንድ ነገር ልናገር፣ እሱ ይምጣልኝ፣ እኔ ከነሱ ህይወት እወጣለሁኝ። እውነቴን ነው የምልሽ፣ ወደ እነሱ ህይወት እኔ አልገባም፣ አይመለከተኝም። ግን አመት የለፈሁበትን እሱም ቁጭ አርጉልኝ። ከዛ በኋላ በዘፈንም አላነሳቸው ሲጀመር ማለት ነው። ወላሂ አላነሳቸውም ሲጀመር። ፎቶአቸውንም ለቅቄዋለሁ፣ አጠፋላቸዋለሁ ሲጀመር ወላሂ አጠፋለሁኝ። እሺ ከርታታ ሶሪ ራብና አንቺ ምን እንደምትፈልጊ ተናግረሻል። አንቺ የምትፈልጊው እሱም ይምጣና ሁለቱንም ቁጭ አድርጌ የቀለብኩበትን እሷን እየቀለባት እንደሆነ ሳላቅ የቤት ክራይ ደባ ላስገብቻት ከባሌ ጋር አብራ ስትማግጥ ኖራለች። እሷ መኖሯን ሳላቅ እኔ ኢጃዛ በመጣው ሰዓት ቤት አትኖርም። ስራ እንደሆነ ነበር ማውቀው። እኔ ወደ ስራ ስመለስ ትመጣለች። አመት ሙሉ የቤት ክራይ ስከፍል ስቀልብ የኖርኩት ብሬን ብቻ ይመልሱልኝ፣ ከዛ እነሱ ይቀጥሉ። እኔ አልፈልገውም ነው አንቺ? አዎ አልፈልገውም። የተጨማለቀ ነገር ምን ይሰራልኛል? በቃ ሚዩት አድርጊ፣ እጠራዋለሁ። እሺ ሀውለት አንቺ ምንድን ነው የምትፈልጊው? መቀጠል ትፈልጊያለሽ ከሱ ጋር? እኔ አልፈልግም ከሱም ጋር መቀጠል። እኔ እና እሱም ተለያይተናል። እንዲህ አይደለም። እሷ ስላስጠራችኝ ነው እዚህ ራሱ ልመጣ የቻልኩት። እሺ አንቺ እና እሱ ተለያይታችኋል? በአሁኑ ሰዓት አቁማችኋል? አይ እንዳብረን አይደለም፣ ተለያይተናል። እሺ አንቺስ እሱ ጋር ገንዘብ አለሽ? የለኝም፣ ምንም ነገር የለኝ ሲጨመር ከነሱ አትበይ፣ ከሱ በይ። እሷን ታያት። አንቺ ለሱ ገንዘብ ትሰጪው ነበረ ወይስ አትሰጪውም? ላ ሰጥቼ አላውቅም። አንቺማ እናቴ እንኳን ልትሰጪው እሷ እየሰራች በምትሰጠው ብር ነበር የምትቀለቢው። ለምን ትሰጫለሽ? ብርሽን አንቺ የት ነበር የምታረጊው? አንዴ እኔ ብሬን ቤተሰብ እረዳለሁ። ስለዚህ አንቺ እሱን የተጠጋሽ የቤት ኪራይና ቀለብ እንዲችልሽ ነበር ሙሉ ደሞዝሽን ለቤተሰብ እየላክሽ። ያንን ደግሞ ያደረገችው 4 ወር ስቀመጥ ነው። 4 ወር ደግሞ ስራ የለኝም ነበረ። ከዛ ውጭ ግን ራስን ችያለሁ እኮ። አብራችሁ ስትቀመጡ ሲመጣ ምናምን ነገር ምንም ይዞልሽ አይመጣም? አልተጠቀምሽበትም ሰውየው? ለነገሩ ምን አለው እንዴ? ያንን እኮ አቦሳ እየተናገረኝ ነው። ተጠቅመናል። እሺ ማነው እሱ?
ስሙ ራቢያ ስሙን ነው ወላ አካውንቱን እኔ አላውቅም። ቀይሮ እንደሆነ የራሱ ስም ትክክለኛ ስሙ ትክክለኛው ስም ብርሃን ይባላል። ብርሃን በቃ እሺ። ወይስ አድርጌለታለሁ በላክሽልኝ ቁጥር። ታሜ እንዴት ነህ? ታሜ ኮመንት ጽፎ ነበር ሮጠብኝ። ሰላም ነው? ደህና ነህ? ጠፋክ እኮ ና ግባና በድምፅ ሰላም ልበለ ትሰማ። በጣም ያሳዝናል። እኔ ምልሽ በኒካን የተጋባ ነው አልናልሽኝም? ራቢያ ብርሃን የሚባል እስላም አለ? የሙስሊም ስም ነው? ወላሂ ሙስሊም ነው። ለመጀመሪያ ጊዜ ነው የሙስሊም ስም ብርሃን ስሰማ። ብርሃን የእንትም አይደለም ሙስሊም ነው። የስሙን ነገር ግን አላውቅም። ብርሃን አበራ አለ ብርሃን ስም። ዋሌኩም ሰላም ታሜ እንዴት ነህ? አልሐምዱሊላህ እንዴት ናችሁ የጀማ? ደህና ነን። ጠፋክ እኮ ደህና ነህ? ሎንግ ታይም ሲመጣ በጣም አንቺስ እንግዲህ ያማረብሽ ነው ከወለድሽ በኋላ ማሻአላህ ትፉት ማሻአላህ አለኪ። ሽክረን ራሚ ቤቢ ደህና ናት? ደህና ናት አልሐምዱሊላህ ደህና። ባለቤትሽ ልጆችሽ ሁሉ ሰላም ናችሁ? አልሐምዱሊላህ ሁላችንም ደህና ነን። ሰይ አልሐምዱሊላህ። ሌሽ አንቺ ማለት እውነትም አልተዋጥልንም። እኛ ሁላችን አሁን እኔ የገባሁት ይህንን ነገር ማ ባረፍ ሐሴቱ ቺ ድራማ ወላ ሸይ ሌሽ ማ ይድክሉን ብልካሜራ ፎቶቸው እኮ አለ እንዳለ ተለጥፏል። ፎቶ ያለ ሰው ፎቶ አለ። ፎቶ እስካለ ደግሞ خلاص ያኔ በካሜራ ግቡ፣ መናገር የምትፈልጉትን ነገር አውሩ። ቪዲዮ አብሩ እስኪ። እውነትም የሰው ፎቶ ቢሆን ስ የለጠፋችሁት በምን እናውቃለን? ያ ፎቶ ማለት እናንተ መሆናችሁን በምንድን ነው የምናውቀው? ጎበዝ ስማርት ታሜ የኔ ፎቶ ነው እኮ። ቪዲዮ አብሩ ቪዲዮ አብሩ የራስሽ መሆን እንድናረጋግጥ። ራቢያ ቪዲዮ አብሪ። ቪዲዮ አብሩ